መርጃናትሽ በመጨረሻ ሙሉን ነገር በማሸነፍ በመጨረሻም የሚፈልጉን ነገር ላይ ደርሰዋል። ሁለቱ በይፋ ቀለበት እያሰሩ ቀን ነበረ ዛሬ። አስሊና ነዚር ሁለቱ የዚህ ፍቅር ጠላቶች በርቀት እየተመለከቱ ምንም ግን ማድረግ አልቻሉም። ነዚር አቅም የለውም። አስሊን ብትሆን ይህ ነገር እያየች ልክ በእናቷ በጀማል እንዲሁም በዚህ ጋር በአትሽ እንደተካደች አይነት ስሜት እየተሰማትም ቢሆን ይህን ነገር አይታ እያለቀሰች ለማለፍ እየተገደደችበት ሁኔታ ነበር ያለው። ነዚርም ቢሆን ቤት ገዝቶ ፓስፖርት አዘጋጅቶ ብዙ ነገር እያለመ ነበረ። ነገር ግን እያቀደው ያለመው ነገር ምንም ሳይሳካ ቀረ። አትሽ በጊዜ ሂደት መርጃን በመጨረሻ ለሷ የሚገባ ወንድ እንደሆነ አሳምኗል። አሁን ቀለበቱን ካሰሩ በኋላ በቀጥታ አብረው እየተንቀሳቀሱ ነበረ። ከቤት እየወጡ ናቸው። የሆነ ቦታ ልትሰድሽ ብሏት ቀለበቱ በጣም ያምራል፣ ደስ ይላል እያለችው ነበር። በተለይ ደግሞ አንቺ ላይ ያምርብሻል እያለ ነበር። እኔም እንደዛ ነው የማስበው። ዛሬ የሆነ ነገር የሆነ ህልም ነገር እየሆነብኝ ነው ታውቃለህ። እኔ ምንም ላመን አልቻልኩም። ለማመን እየከበደኝ ነው ማለት ልንፋታ በጣም የደረስንበት አጋጣሚ ነበር። አሁን ደግሞ ሰርጋችን እየተዘጋጀን ነው እያለችው ነበር። ፈጣሪ ካለ እንግዲህ ምን ችግር አለው እያለ ነበር። በጣም ገርሞኛል፣ ሰርፕራይዝ ዶኛለሁ። እንደገና ደግሞ የጋብቻችንን ፕሮፖዛል የቀለበቱ ስነ ስርዓት ደስ በሚል ሁኔታ ነው ያለፈው አለችው። እንደዛ እንደሚሆን እርግጠኛ ነበርኩኝ የኔ ፍቅር እያለ ነበር። ልክ ነህ እያለች በፈገግታ ትመለከተዋለች። እንግዲህ አሁን ከመጀመሪያ ጀምሮ ብዙ ነገሮችን ማድረግ እንችላለን። ያለፈው ነገር እንደውም ይጠቅመናል እንጂ በሱ መጨነቅ የለብንም እያለ ነበረ። ልክ ነህ እኔ የሚሆነሳል ግራ ይገባኝ ነበረ። እነዛ ግራ የተጋባባቸው ቁጭ እያደርኩባቸው ምሽቶችን አስታውሳለሁ። በእውነት ልቤ የተጎዳ ልብ ያዘነበትን ሳለቅስ ያደርኩበትን ግን ምን ማድረግ ይቻላል? መጨረሻ ለደስታና ለሳቅ መሆኑ አልቀረም ነበረ። በተለይ ደግሞ ያንተ ባህሪ ሊያዝ ሊጨበጥ የማይችለው ያንተ ባህሪ ሙልጭ የሚለው ባህሪ አለችው። ነገር ግን እንደዛ ሁኜ ማፈቀርሽ አይደል እንዴ? አብረን እንድንኖር ስለተጻፈልን ይላታል። ልክ ነህ እሱ እንኳን ገና እንዳየሁ ነበር አላሽከም የተሳብኩብህ አለችው። ከአይኖችሽ እኮ ያስታውቃል እያለ ነበር። ከአንተም አይን ያስታውቅ ነበር እንደተሳብክብኝ። ልክ ገና ስታይኝ በጣም በእኔ ስትብሰለሰል እንደነበርክ እንደገና ደግሞ በቃ ብዙ ስለኔ እያሰብክ እንዳለ ያስታውቅ ነበረ አለችው። እና ታዲያ ይሄን ያህል ግልጽ ከነበረ ታዲያ እንዴት እንዳወቅሽ እንኳን ምልክት አስጭኛል? ብዙ እኮ ነበር እየታገልሽው ማለት እኔ እንኳን በእርግጥ አልደብኩም ነበር መጀመሪያ ላይ ሳይሽ በጣም እንደተመቸሽኝ ይላታል። ልክ ነህ ብዙ ነገር አልፏል። ለማንኛውም እስቲ ከዛ ለፍቅራችን እድል መስጠታችን ሁለታችንም ጠቅሞናል። ይሄ ነው ዋናው ነገር። በጥርጣሬ ያልተሞላ መሆን ነበረበት አለችው። እንዲህ ያለችው የሆነ መኪና ከኋላ እየተከተላቸው ነበረ። አትሽ ይህ መኪና ከኋላ እየተከተላቸው እንዳለ ገብቶታል። ነገር ግን እርግጠኛ መሆን አለበት። ስለዚህ 10 ጊዜ ወደ ውጭ ይመለከታል። እሷ ስታናግረው የሆነ የተሰላቸ አይነት ስሜት የሚሰማው ነበር ይመስላል። ከዛ መኪናው ቶሎ ብሎ ባጠገባቸው አለፈ። አትሽ መኪናውን አየው። በኋላው ምንም የሚከተላቸው ነገር የለም። እንዴ አትሽ ማወራውን ነገር እየሰማኝ አይደለም? ምን ሆነ አላለችው። ዝም እያለ ነበረ። እንዲህ እያሉ በመጨረሻም ደረሱ። የደረሱት የነ ጉልሙሽ ቤት ውስጥ ነበረ። ከዛም በኋላ እዚህ ጋር መርጃን መኪና ውስጥ እንዳለው ብዙ ነገር አስታወሰች። ከአትሽ ጋር ያሳለፈቻቸው በጣም በብዙ ነገሮች የተሞሉ አጋጣሚዎች፣ ጊዜዎች፣ በጣም ከባድ የምትላቸው አጋጣሚዎች፣ ሊረሱ የማይችሉ በህመም የተሞሉ አጋጣሚዎችን እያስታወሰች ነበረ። ከዛ ከመኪናው እየወረዱ ወደ ውስጥ ሊገቡ ናቸው። አስሊያውንም ፍዝዝ እንዳለች ናት። አልጋዋ ላይ ጋደም ብላለች። እንደኔው ምንድነው የማረገው ከዚህ በኋላ ምንድነው የማረገው? እጄ ተሳሰረ እኮ እያለች ነበር። ድንገት እናቷ መጣች። እናቷ ሙዚየም መጣችና ልጄ ነይ መድኃኒትሽን ውሰጂ፣ ይሄ ጥሩ ነው እያለች ነበር። እማዬ ምንድነው የመድኃኒት ትላታለች። ስለማሰብልሽ እኮ ነው፣ በዚህ ምድር ላይ እንዳንቺ ለማንም አላስብ እያለች ነበር አይደለ? ለዛ ነው ቀስ በቀስ ምግይኝ እያለች ነበር። ልጄ እየገደልኩሽ አይደለም ትላታለች። ሁሉ ነገር አይቻለሁ አትሽን ለዛሽ ልጅ አሳልፈሽ ስትሰጪ አይቻለሁ። እማዬ እኔ ለዚህ መቼም ይቀራልሽም ስትራ ነበር። ልጄ ምንም አማራጭ ነበረኝማ በቃ መርጃን መቀበል ነበረብኝ። ይሄ በግፊት የተደረገ ነገር ነው ታውቂያለሽ። ትክክለኛ ስሜቴን አይደል እንዴ? ከዚህ በፊት እኮ እናወራ እኮ ነበር። ምንድነው እንዳዲስ የምትሆኚው? ይሄን ጠጪ መድኃኒት ሰጪ እያለች ኪኒኑን ሰጠቻት። ከዛ አሁን እዚህ ጋር አስሊ እየጠጣች ነበረ። አሁን ጠጣችና ይሄ ብላ ብርጭቆ መለሰችላት። ሙዚየን እዚህ ጋር በቃ ረፍት አድርጊ ስትላት ነበር። እንዴ ብቻዬን ጥለሽኝ ትሄጂ ነው እንዴ ስትላት ነበረ። ማረፍ አለብሽ በቃ ብላት ሙዚየን ጥላት እየወጣች ነበረ። ሙዚየን ከወጣች በኋላ አስሊ እዚህ ጋር ኪኒኑን እያወጣች ትምሳል እንጂ ነገር ግን አፏ ውስጥ ደብቀው ነበረ። በመጨረሻም ኪኒኑን ከመዋጥ ተረፈች። በሌላ በኩል እነ መርጃን እነ ጉልሙሽ ቤት ውስጥ ደርሰዋል። በቀጥታ ወደዚህ ገጠራማ ወደሚመስል ቤት ከገቡ በኋላ እንኳን ደህና መጣችሁ ሰርፕራይዝ አድርጋችሁናል እያሉ ይቀበላቸዋል። በተለይ ደግሞ ጠፋችሁብን የተራራቅን እየመሰለን ነበረ ተብለው ይራሉ። ከዛ ተቀመጡ። በመጨረሻም ያሰባችሁ ነገር ተሳካ ልጆች እንዴት ደስ ስትሉ እኮ እናንተ ፍቅር እኮ እያሉ ሲያደንቋቸው ነበረ። እዚህ ቤት በመጨረሻ አንድ ትርፍ ክፍል አለ። እዛ እንደሚያሩ ይነገራቸዋል። ነገር ግን ዞሮ እነ ጉልሙሽ ይህንን ቤት ሊሸጡት ናቸው። ይህን ቤት ልንሸጠው ነው፣ ደከመን፣ በቃ ከዚህ በኋላ አሁን ወደ ሌላ ቦታ ሄደን እንኖር እያሏቸው ነበረ። ይህ ቤት በጣም ብዙ ነገሩ ከዘመናዊነት የዘመናዊ ከተማነት ይርቃል። ስለዚህ አሁን ወደ ተሻለ ቤት መግባት አለብን ብለው ነገሯቸው። እዚህ ጋር አትሽና መርጃን ከነዚህ ሰዎች መራቅ አይፈልጉም። እንደገና ደግሞ ከዚህ ቤት ውስጥ በጣም ብዙ ትዝታ አለባቸው። ብዙ ደስ የሚሉ የፍቅር ጊዜያቶችን ስላሳለፉ እጅግ በጣም እየከፋቸውና እየጨነቃቸው ነበር። በተለይ ደግሞ መርጃን እያለቀሰች ነበረ። አታልቅሱ የደስታ ቀናችሁ እኮ ነው እያሉ እነሱ በትንሹም ቢሆን ሊያረጋጓቸው እየሞከሩ ነበር የሚገኙ። እንዲህ እያሉ
አሪፍ ጊዜ እያሳለፉ ናቸው። በሌላ በኩል ጀማላውን ካምፓኒ ውስጥ ነው ያለው። ጀማል ዞር ዞር እያለ ነው እና ያሻር አንድ ላይ ሆነው ከቢሮ ሰራተኞች ጋር እየተጫወቱ ነበረ። ጀማል እዚህ ጋር መጣና ከዲሜት ፊት ለፊት ጋር እየተቀመጠ ነበረ። እዚህ ጋር ቡራክም አለ። ከዛ ዲሜት ወይኔ ዛሬ ትላንትና የነበረው እኮ ፕሮግራም በጣም ደስ የሚል ነበረ፣ ደስ ሲልኝ ወድጄዋለሁ፣ በቃ ሁሉ ነገር ደስ ይላል እያልሽ ነበር። ዲሜት ልክ ነሽ፣ በእውነት የወንድሜ ደስታ ቀን ነበረ። በጭራሽ ከዚህ በኋላ ማንም ሰው ደስታቸውን ሊጠቀባቸው አይችሉም፣ ምክንያቱም እነሱ ይፋቀራሉ እያል ነበር እዚህ ጋር ጀማል። ቡራክ ደግሞ በተለይ ደግሞ እኔ ያለው ማንም ሰው ደስታቸውን ሊጠቀባቸው አይችሉም ማንም ብሎ ይሄዳል። ምን ነው የሚፎክረው እያል ነበር ጀማል። እዚህ ጋር ዛይዳን በቃ ዛሬ ስብሰባ አለሽ፣ በተለይ አቴሽና የሱ ቡድን ዛሬ ላይ ሳተፍ ይችላል እና ምናልባት መሰረስ ካለበት እያል ነበር። ሽሽ ትለዋለች። ጀማል እዚህ ጋር አሰባሰበና ዞር ሲል ስልክ ተደወለለት። ስልኩን አነሳና ዞር አለት። ሄሎ ወንድሜ ይለዋል። አቴሽ ነበር ይለዋል። ሄሎ ጀማል ነገር ጠይቀ ፈልጌ ነበር አለው። እሺ አለው ይመቸኛል ሲል ነበር። ይኸውልህ አጎቴ ዱርሙሽ ማለት ነው ቤቱን ሊሸጠው ነው ገባ፣ አንተ ማን እንደሚገዛው ፈልግልኝ ሲል ነበር። ለምን ምን ነው ችግር አለ ሲሉ ነበር። እንገዛላታለን ለመርጃ፣ ይሄን ቤት በጣም ትወደዋለች፣ እንግዛው፣ ይሄን ቦታ ትወደዋለች፣ እየመጣን ጅፍ ጊዜ እናሳለፍበታል እያል ነበር። ይገባኛል ወንድሜ። በመጨረሻ አቴሽ ካራሃን ሚስቱን ለማስደሰት ሲል ቤት ሊገዛላት ነው። እስቲ ቤቱን ማን እንደሚገዛው የማይሆናል ችግር የለም ሲል ነበር። አቴሽ እሺ አመሰግናለሁ ብሎ ስልኩን ዘጋው። ጀማል እንዲህ እያለ ሲያወራ ድንገት እዚህ ጋር በአጠገቡ እያለፈ የነበረው ነዚር ነበረ። ትንሽ በጨረፍታ የሆነ ነገር ሰምተዋል፣ ነገር ግን ማጣራት ይጠበቅበታል። እንደሚገባኝ ከሆነ ያው በመጨረሻ አቴሽ ለመርጃን ሮማንቲክ የሆነ ሰርፕራይዝ ሊሰጣት ነው። የሚገርም ነገር ነው። የሚገርም ነው። እኔ ከሱ ስንት ነገር እኮ ተማርኩኝ። በእውነት ፍቅር በጣም ብዙ ነገሮችን ይለውጣል። ፍቅር በጣም ለብዙ ነገር መሰረት ነው እያለ አይኗን ይመለከታታል። በሌላ በኩልም እና አቴሽ ወደ ተሰጣቸው እንግዳ ማረፊያ ክፍል ወይም ወደ መኝታ ክፍላቸው ገቡ። እዛ ሲገቡ መርጃንን ማዘኗን ለቀቃትም። ይህም ቦታ በጣም ነው የምወደው፣ በመልካም ነገር ነው የማስታውሰው። በተለይ ደግሞ ያው ምናልባት የማላቃቸው ሰዎች ይህን ቤት ከገዙት በኋላ መጥተው ሊኖሩበት እንደሆነ ሳስበው ይጨንቀኛል ስትለው ነበረ። አይዞሽ አንቺ ካለሽልኝ እኔ ምንም አልሆንም፣ ችግር የለም እንቀጥላለን እያላን ነበረ። እንዲህ እየተባሉ ይተቃቀፋሉ። ከዛ ብርድ ነው እየተባሉ ኮታቸውን እየለበሱ ነበረ። እንደዚህ እያወሩ እየተጫወቱ ከዛ አየር እንቀበል ብለው ይወጣሉ። በሌላ በኩል ነዚር ደግሞ እዛው ካምፓኒ ውስጥ ነው ያለው። ነዚር በጭራሽ አሁንም ቢሆን ተስፋ አይቆርጥም፣ በጭራሽ እጁን አይሰበስብም። ከዛ በኋላ የሆነ አንድ የሱ ቅጥረኛ ያለ እና ኤመርጀንሲ ሲከታተላቸው የነበረው አሁን ነዚር ደወለለት። ሄለው ምን ሁኔታ ላይ ደረስክ ብሎ እየጠየቀው ነበረ። አለቃ ቅድም እየተከታተልኳቸው ነበረ እና ትንሽ ላይ ሲደርስ መኪናን አዘገየሁት። ከዚህ ምሳሌ ደግሞ ቀድሜያቸው ሄድኩኝ፣ ነገር ግን እየደረስኩበት ቦታ አሁን የሆነ ቤት መጥተዋል፣ እዛ ነው እያሉት እየተከታተልኳቸው ነው እያሉ ነበረ። በጣም ጥሩ ስራ ሰርተሃል። አሁን ምን ታደርግልኛለህ መሰለህ? ምንም አይንን እንዳነቀል ከነሱ ዝም ብለህ ትከታተላቸዋለህ፣ ገባህ? ትኩረትን እንዳታጣ ምን ነገር ማድረግ አለብህ ሲለው ነበር። እሺ እየተከታተልኩኝ ነው አለቃ ችግር የለም ሲለው ነበረ። በተለይ ደግሞ ያው ቤቱን ማን ሊገዛው እንደሚችል አጣራ፣ ቤቱ ቅርብ ጊዜ ይሸጣል። እሺ ከዛም በኋላ ደብል ከነሱ ከጠየቁት ዋጋ 2 እጥፍ የሆነ ዋጋ ታቀርብላቸዋለህ፣ ቤቱን ቶሎ ብለው ለኛ እንዲሸጡልን ማለት ነው እያሉ ነበረ። እዚህ ጋር የሱ ቅጥረኛ እሺ አለቃ ችግር የለም ሲለው ነበር። እነሱን ለማሳመን ማድረግ ያለብን ነገር በሙሉ አድርግ አለው። ቅጥረኛውም እሺ ችግር የለም እያለው ነበረ። በሌላ በኩል አሁን ነዚር እንደዚህ ዝቶ ቀጥታ አቴሽና መርጃን ድጋሚ እንዳይገባቡ ደስታቸው ላይ ያረቀባቸው እየሞከረ ነው። አሁን እናትሽ አሁን ተያይዘው ወደ ውጭ እየወጡ ነበረ። የሉም እነ ጉልሙሽ ወጥተዋል ከዚህ ቤት። ከዛ በኋላ እነሱ በራሳቸው ወክ እያረጉ ናቸው። ዞር ሲሉ ድንገት ጉልሙሽ መጣ። የሆነ የሚተከል ችግኝ ነገር ይዞላቸው ፍሬ የሚያፈራ። ከዛ አቴሽና መርጃን እኛ ራሳችን እንተክላለን ተባብለው እዚህ ጋር እየተከሉ ነበረ። አቴሽ ይቆፍራል። መጨረሻ መርጃን የሆነ ነገር እያቀበለችው እየቆፈረ ከዛ ተከሉት። ከተከሉት በኋላ ልጆቻችን ሲያድጉ ብዙ ዛፍን ተክልና ፍራፍሬ፣ ብርቱካን፣ ሙዝ ከዚህ ይበላሉ፣ እኔና አንቺ ከተከልንላቸው እያለ ነበር። ልክ ነህ ትለዋለች። አብረው ብዙ ነገሮችን ይነጋገራሉ፣ ብዙ ነገሮችን ያቅዳሉ። መርጃ ምንም እንኳን ይሄ ቤት እንደሚሸጥ ብታቅም ነገር ግን እንደዚሁ በውስጥ አዋቂነት ዝም ብላ እቅድ እያደረገች ነበር። አቴሽ ከሚናገረው እኩል አብራ ትናገራለች። እንዲህ ያሉ አሪፍ ጊዜ ማሳለፋቸውን እንደቀጠሉ ናቸው። የነዚር ቅጥረኛውን ቢሆን በረዥሙ በሩቁ እየተመለከታቸው ነበረ። አሁንም ቢሆን መጫወታቸውን እንዲሁም አንዳንድ ነገሮችን ማስተካከላቸው ቀጥሏል። አቴሽና መርጃን በተለይ አብረው እየተላፉ ናቸው። ሳር ላይ ይወድቃሉ። ሳር ላይ ወድቀውንም ቢሆን ይላፋሉ፣ እየተሯሯጡ ነበረ። እነሱ እንደዚህ ሲጫወቱ አስሊ ባንድ በኩል የት ሄዶ ነው አቴሽ እያለች መብሰልሰሏ አልቀረም። እንዲህ ታመም አይጠይቀኝም እያለች ነው። አሁን ነዚር ከእህቱ ጋር ቁጭ ብሎ እዛው ካምፓኒው የሚገኝ ካፍቴሪያ ውስጥ ቁርስ እየበላ ነበረ። አብረው እየበሉ ነበረ። በድንገት ስልክ ሲደወልለት ቶሎ ብሎ ስጋ ስልኩ እያነሳ ነበረ። ሄሎ አረ አገኘ ጥሩ እያለ ነበረ። ቤቱ ማን ስንት እንደሚሸጥም ለማን እንደሚሸጥም ደረስኩበት እያለ ነበር። እሱ ቅጥረኛ ጥሩ እና ምን አረክ እያሉ ነበረ። እኔ ደብል አንተ ከነሱ ከፍ የሚፈልጉት 2 እጥፍ ገንዘብ አቀርብኩላቸዋለሁ። በደም ተከታተል። ይሄ ስራ ጥረት እንዲል ፈልጋለሁ። ይሄ ቦታ የኔ እንዲሆን ፈልጋለሁ። የኔ ብቻ እሺ ያልኩን ነገር አርግ እያለ ነበረ። ነዚር ችግር የለም ሁሉን ነገር እንዳስፈ
አስፈላጊነቱ አርክ ገንዘብ ሰጣለሁ ብሎ ስልኩን ዘጋው። እዚህ ጋር ዲሜት ወንድሜ ምንድነው አሁን ደግሞ ምን ሆንክ ስትሮ ነበር። ምን ሆንኩ ይላታል። ድንገት ጀማል መጣ። አንተ ምን የተረካሽ ሰው ነህ? ምን ወራዳ ሰው ነህ? ራስን በጣም እንደ ስኬታማ የቢዝነስ ሰው ታያለህ። ራስን እንደ ቆራጥ ታያለህ። ተመልከተ የሰው ህይወት ውስጥ አልቃ እየገባ ምን አገባውን አንተ ምን አገባ እያሉ ነበረ። ዲሜት እዚህ ጋር ምን ተፈጥሮ ነው እያለች ነበረ። ነዚርና ጀማል መጣላት ጀመሩ። ስማ ታዲያ እኔ የፈለግኩትን እንዳላረግ የሚያግደኝ ነገር አለ እንዴ ይለዋል ነዚር። ጀማል ካልደበደብኩት እያለ ነው። ዲሜት ደግሞ ምናችሁ የምትባሉ ትላለች። ለምትናገሩን ብትጠነቀቅ ነው የሚሻለ በኋላ የሚመጣውን ነገር በኋላ መቆጣጠር ነው የሚከብድ ረፍ እያለ ነበረ ነዚር። እስቲ አንድ ጊዜ እንደ ወንድ እንኳን ቆፍጠን ብላ አናገረኝ ወንድ ኮንክ እያለ ነበረ። ዲሜት ገላገለቻቸው። ተው ብላ እዚህ ጋር የጀማል ልጅ እየያዘች ነበረ። ቤቱን አደርኩት ገንዘብ አቀረብኩላቸው። ታዲያ ምን ልትሆን ነው? እስኪ ይሄ እኮ ኢንቨስትመንት ነው። ኢንቨስትመንት እኮ ነው፣ ስራ እኮ ነው። እየገዛው ሸጣለሁ አሻሽዬ ምንድነው አንተ እያለ ነበር። ይሄን ኢንቨስትመንት የምትለው ከአንድ ሰው እጅ ላይ መቀማት፣ ከአንድ ሰው አፍ ላይ መቀማት። አንተ ምንም ጤነኛ አይደለም። አንተ እብድነህ ምንም ጭንቅላትም የለም አይምሮም የለም። ስማ ሰላማቸውን ለመረበሽ የምታደርገው ነገር ነው፣ ግን ምን እንደሆነ እስካሁን ድረስ አልገባም። አንተ ላይ ሲደርስ ግን ይገባል። ይሄ መጨረሻ ማስጠንቀቂያ ነው ነዚር፣ ነገሮች መጥፎ ይሆናሉ እያለ ነበር። ምን ልታመጣ ነው አንተ? ይሄ ተመልከቱ ይሄን የአቴሽ አሽከር እያለ ነበር። ምንድነው የምታወራው እያለ ጀማል እየገፈተረው ነበር። ድንገት ሲጣሉ ዲሜት ልታገላግላቸው ስትሞክር ድንገት እጇን እያሳመማን ነበረ። እህቴ አይዞሽ ምን ነው ችግር አለ እንዴ እያለ ነበር። እጇን ይዞ አይዞሽ እያለ ነበር። አመናጨቀችው። ልቀቀኝ እባክህ ስትሮ ነበረ። ጀማል ፍጥጥ ብሎ ይመለከታል። ተዋት በቃ እያለ ነበር። ነዚር ምን አገባችሁ ይላል። ነዚር እዚህ ጋር ጥሏቸው ከዛ ሄደ። እዚህ ጋር ጀማል ዲሜትን እያባበላን ነበረ። ምንም አልሆንኩም ጀማል ተወኝ በቃ ጣልቃ ትግባ በቃ እያለችው ነበረ። ይኸውልሽ ዲሜት ወንድምሽ ችግር አለበት እኮ ነው የምልሽ። በቃ እያየሽ ነው እያረገ ያለውን ነገር አይደለ? ይኸው የእነሱን ደስታ ለመረበሽ ብሎ ይኸውልሽ ተመልከች ምን እንደሚያረግ እያለ ነበር። ዲሜት ይኸውልሽ አየሽ አይደለ እያለ ሊያስረዳት ሲሞክር ወንድ በኩል እሷ በቃ ተው በቃ እያለችው ነበረ። አሁንም ቢሆን መርጃን ይወዳታል። ለዛ ነው ስሜቴ እንደዚህ የሚሆነው። አዎ አንዳንዴ ስህተት ይሰራል አለችው። አንዳንዴ እሱ የሚሰራው ነገር ደግሞ ስህተት ነው፣ ከስህተት በላይ ነው እንጂ ወንጀል ነው እንጂ። ዲሜት ምን አለበት ይሄን አንድ ጊዜ እንኳን ብትረጅም። ወንድምሽ ጤነኛ አይደለም እኮ ነው የምልሽ፣ ያሟል እኮ ነው የምልሽ። ይሄን አንድ ቀን እንኳን እንዴት ሳትጠራጠሪ ትቀሪያለሽ? በጣም ይቅርታ ነገር ግን ወንድምሽ ሕክምና ያስፈልገዋል፣ የአእምሮ ሕክምና በጣም ታማሚ ነው እያለ ነበረ። ገርሟት እንባ የተናነቃት ትመለከተዋለች። ተናዳ ጥላው ይልሽ ነበረ። አቴሽና መርጃን ከኋላ ምን እየተካሄደ እንዳለ ያቆም። አሁንም ምርጥ ጊዜያቸውን እያሳለፉ ናቸው። ድንገት አቴሽ ትደወለለት፣ ስልኩን እያነሳ ነበረ። መርጃን ደግሞ በቃ ጊዜ ልስጥ ብላ ወጣች። የለ ወንድሜ መጥፎ ዜና አለኝ። ነዚር እንዴት እንዳወቀ አላቅም፣ ነገር ግን ለሚሸጡት ሰዎች ሄዶ 2 እጥፍ አቀረበላቸው፣ ዋጋ 2 እጥፍ አቀረበላቸው ብሎ ነገረው። እንዴት ሆኖ እያል ነበር አላውቅም፣ ነገር ግን ነዚር የሚቀጥራቸው ቆሻሻ ሰዎች አያልቁም፣ እየተከታተለ ነበር ማለት ነው። በቃ ምንም ነገር ብታረግ ይከታተለናል ሲሉ ነበር። እንዴ ያገኘውን ነገር ሁሉ ለራሱ ድል እየተጠቀምበት እኮ ነው። እንዴት ሰው በዚህ መጠን እንደዚህ ችጋራም ይሆናል ይሏል። አላቅም ወንድሜንም አልገባኝም፣ ምን አይነት ፍላጎት እንዳለው አላቅም። ይሁን ነገር ማድረግ አለብን አለው። ጥሩ መደረግ ያለበትን ነገር አድርግ፣ ይሄ ነገር ግን ይለቅ፣ ቤቱን እኛ መግዛት አለብን እያል ነበር። አታስብ ወንድሜ፣ አስፈላጊ ከሚባለው በላይ ነገር አለው ይለዋል። አቴሽ ስልኩን ዘጋው። ከዛ መርጃን ስልኬን እኮ ረስቼ ብላ መጣች። ተመልሳ ከመጣች በኋላ ወደ ስትገባ እዚህ ጋር አቴሽ ፊቱ ተቀይሯል። ችግር አለ እንዴ አለችው። አረ የለም የስራ ጉዳይ ነበረ እያላት ነበረ። አረ እባክህ እና እንዳምን ነው የምትፈልገው? እንዳምን ላስመስል አለችው። እመኝኝ ፍቅር ችግር የለም እሺ እያለ ነበረ። በዚህ ተስማማው። ማታ ላይ እነ ጉልሙሽም ነበሩ። አብረው ተሰብስበው እያወሩ ነበር። ራት ከብሉ በኋላ አብረው ይጫወታሉ። እነሱ ደህና ደሩ ብለዋቸው ይሄዳሉ። አቴሽና መርጃን ይከራከራሉ፣ ይጨቀጨቃሉ፣ ይላፋሉ። እንዲህ እያሉ አሪፍ ጊዜ ያሳልፋሉ። አስሊ ግን ቀስ በቀስ ነገሮች ከቁጥጥር ውጭ እየሆኑባት መጡ። አሁን መድኃኒቱን መውሰድ አቁማለች። እናቷን እየሸወደቻት ነው። ከዛም በኋላ አሁን በቀጥታ ካልጓ ተነስታ የመጣችው ወደነ መርጃን መኝታ ክፍል ነበረ። ወደዛ መጣችና በቀጥታ ወደ ውስጥ ገባች። ዝም ብላ ነገሮችን መመልከት ጀመረች። ሙዚየን ተከተላት መጣች። ምን ታደርጊያለሽ ስትራ ነበረ። እስኪ አዲስ ነገር ካለ እያዩን ትላታለች። ምንም አዲስ ነገር የለም፣ አዲስ ነገር ካለን ባታይ ነው የሚሻል ስትራ ነበረ። እማዬ ምንም አላረኩም እኮ ዝም ብዬ እኮ ነው የመጣው ስትራ ነበረ። ውጪ እዚህ መምጣት አትችይም እያለቻ ነበረ። እማዬ አቴሽን እንደምወደው ነገርሽ ነበረ፣ አንቺ ግን ተመለከትሽ አይደለ? አቴሽን ከመርጃን ጋር ጣመርሽ። ይህ ሁሉ ነገር በአንቺ ምክንያት ነው። መቼም ይቅር አልልሽም፣ ለዚህ መቼም ነው ይቅር ማለልሽ ስትራ ነበረ። ልጅ አትከራከሪ፣ እኔ በቃ ሂጂ፣ እኔ በቃ እንሂድ ብላ እያበረታታቻት ይዛት እየወጣቻት ነበረ። ውድ ተመልካቾች እንኳን ወደ ቅጠል ቲቪ ዩቲዩብ ቻናል በሰላም መጣችሁ። ተመልካቾች በዛሬው ዕለት መሀል ልብ የተሰኘውን ድራማ ተመልክተናል። ተመልካቾች ቅጠል ቲቪ ዩቲዩብ ቻናል መሀል ልብ፣ ቀይ እጣ እንዲሁም የክብር ጌጥ የሚሰኙ አስገራሚ የቱርክ ድራማዎችን እያፈራረቀ ወደ እናንተ ማድረሱን ይቀጥላል። እናንተም ቪዲዮዎች ወደ እናንተ ሲደርሱ ላይክ እያረጋችሁ እንዲሁም አስተያየት እየሰጣችሁ ኮሜንት እያረጋችሁ እንድትከታተሉ ከወዲሁ ለመጋበዝ ወዳለሁ። ከመጀመሪያው እስከ ፍጻሜ ስለተከታተላችሁን ከልብ አመሰግናለሁ። ሁልጊዜ ዘውትር እየመጣችሁ ቪዲዮዎች ላይ ኮሜንት የምታደርጉና የምትከታተሉኝን ክብሯን ተመልካቾች ከልብ አመሰግናለሁ። በቀጣይ አዲስ ቪዲዮ እስከምንገናኝ ድረስ በያላችሁበት መልካም ቆይታ ይሁን።